ካይፌን በሻይ፣ ቡና፣ ለስላሳ መጠጦች፣ ቸኮሌት፣ ኃይል ሰጪ መጠጦችና በአንዳንድ መድኃኒቶች ውስጥ የሚገኝ አነቃቂ ንጥረ ነገር ነው። ቡና በጣም ከተለመዱት ከፍተኛ ካይፌን ካላቸው መጠጦች ውስጥ አንዱ ነው። እርጉዝ ሴቶች ቡና መጠጣት ይችላሉ፣ ነገር ግን በአነስተኛ መጠን ብቻ መሆን አለበት። በእርግዝና ወቅት የካይፌን አወሳሰዳችሁ በቀን 200 ሚሊግራም እና ከዛ በታች መሆን አለበት። ይህም አንድ ሲኒ ቡና እንደማለት ነው። ብትችሉ ባትጠጡ የተሻለ ነው። ምክንያቱም በትንሽ መጠን እንኳን ቢሆን ልጃችሁን ሊጎዳ ስለሚችል ነው። ካይፌን እርግዝናችሁንና ልጃችሁን ባልታወቀ መንገዶች ሊጎዳ ይችላል። ሲኒ ቡና ስትጠጡ ካይፌኑ በእንሽርት ውሃና በእንግዴ ልጅ በኩል አድርጎ ወደ ልጃችሁ ደም ዝውውር ውስጥ ይገባል። የእናንተ ሰውነት ቡናውን በቀላሉ ሜታቦላይዝ ማድረግ ቢችልም የልጃችሁ አካል ግን ገና እያደገ ስለሆነ እና እንዲሁም ደግሞ በደንብ ያልዳበረ ስለሆነ ሜታቦላይዝ ለማድረግ ጊዜ ይወስድበታል። ስለዚህም ልጃችሁ ወይም ደግሞ ጽንሱ ከእናንተ በላይ ረዘም ላለ ጊዜ ለካይፌን ጉዳት ይጋለጣል ማለት ነው። ጥናቶች እንደሚጠቁሙት ከ200 ሚሊግራም በላይ ማለትም ከአንድ ሲኒ በላይ ካይፌን መውሰድ የጽንስ መጨናገፍ አደጋን ይጨምራል። ሌሎች ጥናቶች እንደሚጠቁሙት ደግሞ በአነስተኛ መጠንም ቢሆን ማለትም ከ50 እስከ 149 ሚሊግራም ካይፌን ቢሆን እንኳን ለጽንስ መጨናገፍ አደጋ በ13% ተጋላጭ ያደርጋል። ካይፌን የደም ቧንቧዎችና የእንግዴ ልጅ እንዲኮማተር በማድረግ ወደ ጽንሱ የሚሄደውን የደም ፍሰት ይቀንሳል። ይህም ሲሆን የጽንሱን እድገት በማዘግየት ጽንሱ ወይም ደግሞ ልጃችሁ በቂ የደም አቅርቦትና አልሚ ምግቦችን እንዳያገኝ ያደርገዋል። በዚህም ምክንያት ከክብደት በታች እንዲሆን ያደርገዋል ማለት ነው። በእናትየው ላይ ሊያደርስ የሚችለውን ጉዳት ደግሞ ምንም እንኳን ካይፌን ብዙ ጊዜ በእናትየው ላይ ችግር ባይፈጥርም የማይስማማችሁ ሊሆን ይችላል። ምክንያቱም ቡና አነቃቂ ነው። ስለዚህም የልብ ምታችሁንና የደም ግፊታችሁን ከፍ ሊያደርግ ይችላል። በተጨማሪም የመረበሽ ስሜት እንዲሰማችሁና እንቅልፍም ሊያሳጣችሁ ይችላል። ካይፌን እንደ ቃርና በተደጋጋሚ መሽናት ያሉ የእርግዝና ምልክቶችንም ሊያባበስ ይችላል። እርግዝናችሁ እየገፋ ሲሄድ ደግሞ የካይፌን ተጽዕኖ የበለጠ እየባሰባችሁ ይሄዳል። ይህ የሆነበት ምክንያት ሰውነታችሁ ካይፌን የመሰባበር ችሎታው ስለሚቀንስ ነው። ስለሆነም በደማችሁ ውስጥ ከፍተኛ መጠን ያለው ካይፌን ይገኛል ማለት ነው። ይህ ማለት ለምሳሌ በሁለተኛው የእርግዝና አጋማሽ ጊዜያችሁ ካይፌን ከሰውነታችሁ ሙሉ ለሙሉ ለመውጣት እርጉዝ ካልሆናችሁበት ጊዜ በይበልጥ 2 እጥፍ ይወስድበታል። በሶስተኛው አጋማሽ ማለትም ከ7 ወር ጀምሮ ደግሞ የ3 እጥፍ ያክል ጊዜ ይወስድበታል ማለት ነው። ሙሉ ለሙሉ ከሰውነታችሁ ለመውጣት እርጉዝ ካልሆናችሁበት ጊዜ ጋር ሲነጻጸር ማለት ነው። ይህ ማለት ብዙ ካይፌን በእንግዴ ልጅ በኩል አድርጎ ወደ ጽንሱ ይሄዳል ማለት ነው። እንዲሁም ደግሞ ከእናንተ ሰውነት በቶሎ መውጣት አይችልም፣ እናንተንም ለጉዳት ይዳረጋችኋል ማለት ነው። በተጨማሪም ደግሞ ካይፌን ሰውነታችሁ አይረንን የመሳብ አቅሙን ይቀንሳል። አይረን ደግሞ በእርግዝና ወቅት በጣም አስፈላጊ የሆነ ንጥረ ነገር ነው። ምክንያቱም ብዙ ነፍሰ ጡር ሴቶች ለአይረን እጥረት ስለሚጋለጡ ነው። ስለዚህ ቡና በተዘዋዋሪ የሰውነታችሁን አይረን ይቀንሳል ማለት ነው። ካይፌን በእናት ጡት ወተት ውስጥም አድርጎ ወደ ህፃኑ ያልፋል። ለዚህም ነው ጡት የሚያጠቡ እናቶችም ካይፌንን እንዲቀንሱ የሚመከረው። በተለይም ደግሞ በወለዱ በመጀመሪያዎቹ ጥቂት ወራቶች ውስጥ በጣም እንዲቀንሱ ይመከራል። ቡናን ማቆም የሚደገፍ ቢሆንም ማቆም ግን ቀላል ነገር ላይሆን ይችላል። ምክንያቱም ሱስ የሆነ ነገር ስለሆነ ነው። ስለዚህም ለማቆም የሚረዱ አንዳንድ መፍትሄዎችን እነግራችኋለሁ። በቅድሚያ ማድረግ ያለባችሁ ነገር በአንዴ ሳይሆን ቀስ በቀስ ለማቆም መሞከር ነው። ቡናን በአንዴ ማቆም አይቻልም። ምክንያቱም አእምሯችን የለመደው ማነቃቂያ ነገር ስለሆነ ይህ ነገር ደግሞ ሲቀርበት ራስ ምታት፣ ድብርት አይነት የጎንዮሽ ጉዳቶች ይኖራሉ። ስለዚህ በአንዴ ከመተው ቀስ በቀስ መጠኑን እየቀነሳችሁ መተው ይመከራል። ሆኖም እዚህ ጋር ማስታወስ ያለባችሁ ከአንድ ሲኒ ጀምራችሁ ነው እየቀነሳችሁ መሄድ የሚኖርባችሁ። ሌላው ደግሞ ቡናን ለማቆም ካይፌን ከሌላቸው ፈሳሾች ጋር ቀላቅላችሁ መጠጣት ይኖርባችኋል። ይህ ማለት ለምሳሌ የቡናን የካይፌን መጠኑን ይበልጥ ለመቀነስ ቡናን ከወተት ጋር ቀላቅሎ መጠጣት ይቻላል። ይህንን ማድረግ የካይፌን መጠኑን ይቀንስላችኋል። ቀስ በቀስ ቡናውን ቀንሳችሁ
ወተቱን አብዝታችሁ መጠጣት ትችላላችሁ። ይህም ለማቆም አንዱ መፍትሄ ነው። ሌላው ደግሞ ሌላ የሚያነቃቃችሁን ነገር ማድረግ ይኖርባችኋል። ይህ ማለት ከቡና ይልቅ ማለት ነው። ለምሳሌ ቡና ከመጠጣት እንቅስቃሴ ብታደርጉ የተሻለ አቅምና መነቃቃት ይኖራችኋል። በእነዚህ ዘዴዎች ቀስ እያላችሁ ቡናውን ማቆም ይጠበቅባችኋል ወይም ደግሞ ይመከራል ማለት ነው። ስለዚህም መታወቅ ያለበት ነገር ቡና በትንሽ መጠን መጠጣት በትክክል ጉዳት አያመጣም የሚል የተረጋገጠ ጥናት የለም። አብዝቶ መጠጣት ማለትም ከአንድ ሲኒ በላይ መጠጣት ግን ጉዳት እንዳለው የሚጠቁሙ የተረጋገጡ በርካታ ጥናቶች አሉ። ስለዚህም ብትችሉ የሚመከረውና የሚደገፈው ጨርሶውኑ ባትጠጡ ነው። ካልሆነላችሁም ግን ከአንድ ሲኒ በላይ መጠጣት የለባችሁም። በተቻላችሁ አቅም ከሌላ ካፌን ከሌላቸው መጠጦች ጋር በመቀላቀል ለምሳሌ ከወተት ጋር በመቀላቀል ብትጠጡ የሚመከር ነው። ማወቅ ያለባችሁ እርግዝና ለሁሉም አንድ አይደለም። አንዷ ላይ ጉዳት አላመጣም ማለት አንዷ ላይም ጉዳት አያመጣም ማለት አይደለም። ስለዚህ መጠንና ልከኝነት ሁሌም ወሳኝነት አለው። ጥንቃቄ ደግሞ ከሁሉም ይበልጣል። እርግዝና የእናንተ ህይወት ብቻ አይደለም፣ የሌላ ሰው ህይወትም ነው። ስለዚህ ነፍሰ ጡር ስትሆኑ ከየትኛውም ጊዜ በላይ ጥንቃቄ ማድረግ ያስፈልጋችኋል። የእናንተን አምሮት ገታችሁ የልጃችሁን ጤና ብትጠብቁ የሚመከር ነው። ስለዚህም ባትጠጡ የሚለውን በ100% ይዛችሁልኝ፣ በመጠኑ የሚለውን ደግሞ ማለትም አንድ ሲኒ የሚለውን ደግሞ በ50% እንድትይዙልኝ እመክራችኋለሁ።